ምናልባት አፍሽተሽኝ ቢሆንስ? ምናልባት ከመድብል ጋር ምን ጨርሰዋ? ከመድብል ጋር ምን? ገንዘቡን አሳቦ ምናልባት ገላሹ ፈልጎ ሊሆን ይችላል። ምን? የምወደው ሽሮ ፍትፍት ማለት አንተ ደግሞ ቆይ ከሽሮ ፍትፍት ሌላ ለየት ያለ ምግብ አታውቅም እንዴ? ይኸውልህ እኔ ያልኩ ቆንጆ ራስ ሰርቼ እኔ እናንተ ብቻ ማለት ነው እየተገባበዝን እየተጎራረስን እንበላለን ያልኩ። አሃ አንድ ጀርባ ቁስልስል ባለች አህያ ላይ በማሰሮ ማር ተጭሮ ይመጣ ትበላላችሁ ወይስ አትበሉ? ግጥም አድርጌ ነው አበለው። እኔ ከማሩ ከአህያው የቆሰለ ጀርባ ምን አለ? በትክክል መልሱን አግኝተዋል። አንድ ታላቅ የሃይማኖት መምህር ምሳሌ ነበር። መሳይ ካፌ የሚወጣው ቃላት ከጠቀመህ እኔ ማን እንደሆነ ኩርሰኝ። ተወዳጁ ትትና ዛሬ ማጓጊና ልብ አንጠልጣይነቱን ቀጥሏል። ትትና ከባድ ጭንቀት ውስጥ ገብታለች። አባቷ በጽና መታመሙን ተከትሎ የሚያስፈልጋትን ብር እጅጉን ጭንቅ ሆኖባታል። ይህም እና አብርሽ በችግር ጊዜ ካልተረዳዳን የት እንደርሳለን በማለት እንግዲህ የሚያግዟትን ብር አልፈልግም ብላለች። በስተመጨረሻም አብርሽ መድብል የሚሰጥሽ ምናልባት ገላሽን በኋላ ፈልጎ ሊሆን ይችላል ሲል ትትና በጥፊ መተዋለች አብርሽን። የግሌ ከገብሩ ጋር ወረቀቱ ላይ የጻፈው የኔን ስም ነው፣ በትክክል እኔ ነኝ የሚወደው በማለት የእውነት ከገብሩ ጋር ፍቅር ልጀምር ነው ወይስ አሁንም አብርሽን ለማስቀናት ነው? እጅግ የሚገርምና የሚደንቅ ነገር እየተፈጠረ ነው። ሰላም ሰላም፣ የተከበራችሁ ውድ ቤተሰቦቼ በሙሉ ዓለም የምትገኙ ኦርቶዶክሳውያን እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለትንሣኤ በዓል ለብርሃነ ትንሣኤ እንኳን አደረሳችሁ ላለሁኝ። ተወዳጁ ዳጣ ዛሬም አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። ትትና የህይወቷ ቃጠሮ የህይወቷ እንቆቅልሽ ሳይፈታ አሁንም ነገሮች ውስብስብ ሆነውባታል። ተንከሲስና መሳይ አሁንም ግብግባቸው አይጥና ድመትነታቸው እንደቀጠለ ነው። አብርሽ ትትና ከመጣች በኋላ ነገር ሁሉ ተወሳስቦበታል። ቀናቶቹን እስከ መርሳት ድረስ ልቡ እንደተሰወረና ልቡ እንደተሸነፈ ነው እያየን ያለ ነው። የግሌ በስተመጨረሻ ታግላ የአብርሽ ነገር ቁርጥ ያደረገላት ይመስላል። ይህም የገብሮን የፍቅር ጥያቄ ለመቀበልና የእውነት እዛ ወረቀት ላይ የጻፈው እኔ ሊሆን ይችላል። ስለዚህ አብርሽን ከምለማመጥ ከሚወደኝ ሰው ጋር ብሆን ይሻላል በማለት እንግዲህ ከገብሮ ጋር ፍቅር ልጀምር ነው። ገብሮስ በስካር መንፈስ እንዳየውሽ ነው የደነገጥኩት። የግሌ አንቺ እኮ ማለት በጣም መልካም ልጅ፣ አስተዋይ ልጅ፣ ለህይወቴ መሰረት የሆንሽ ተስፋ እንዲኖረኝ ያደረግሽ ነኝ እያለ እንግዲህ በስካር መንፈስ ሲናገራት ሰምተናል። በዚህም ሁኔታ የግሌ እንግዲህ አብርሽን አስቀናለሁ ብዬ ገደል እየገባው ነው የማይሆን ተስፋ ሰጥቼው እሱንም ጉድ እንዳላረገው እያለች እንግዲህ የእውነት ይሁን የውሸት ራት ልትጋብዘው አስባለች። ይህ ጉዳይ እንዴት አያችሁት? እጅግ የሚገርምና የሚደንቅ ነገር፣ ሁሉም ነገር ውስብስብ ብሏል። የግሌም ትህትናን ሸኘ ስትል ዳጣ የምትባል ታመጣለህ። ቆይ አንተ በሴቶች ላይ መቀለድ አይሰለችም ወይ? የድሮ አብርሽ እኮ የለህም። እስኪ አብርሃምን ፈልግና ራስህን አግኝ፣ ከፈለክ ደግሞ ጸበል ጀምርና ወደ ራስህ ተመለስ። አንዳንድ ጊዜ በጭንቀት ስንዋጥ ወደ ፈጣሪያችን መመለስ ነገሮችን ተረጋግተን እንድናዳምጥ ያደርገናል ስትል የግሌ ነግረዋለች። አብርሽን በዚህን ያህል ልክ ራሴን መሳቴንና ራሴን መርሳቴን ረስቻለሁ፣ ግን ራሴን ታዝቤዋለሁኝ። ይህን ያህል ልቤ ማዳመጥ አቅቶኛል ወይ? ሰው እስከሚያውቅብኝ ድረስ ልቤ እንደተሰወረና ልቤ እንደተሸነፈ ይህን ያህል ሰው እስከሚነግረኝ ድረስ ምን ሆኜ ነው እያለ ራሱን ሲሟገት አይተናል። ትትናና አብርሽ እንግዲህ በስተመጨረሻም መድብል የሚሰጥሽ ብር ያለ ምክንያት አይደለም። ሜቢ እንደሱ ሀብታም ላንሆን እንችላለን፣ ግን እኛ የሚያቅማችንን እንስጥሽ እንጂ ቢላትን ትትና አልቀበልም በፍጹም። እዚህ ያስጠጋችሁኝ ለእናንተ ፈተና የሆናችሁብኝ ይበቃል፣ ይሄ ደግሞ አይገባም በማለት እንግዲህ አብርሽ አንድ ነገር ልንገርሽ፣ በእርግጥ ጥሩ ነገር ላይ ይሰማሽ ይችላል፣ ግን መድብል ምናልባት ሜቢ ገላሽን ፈልጎ ሊሆን ይችላል እንደዚህ በዛ ያለ ብር የሚሰጥሽ። እንደሱ እኛ ሀብታም አይደለንም፣ ግን ቢሆንም ተጠንቀቂ ስትላት እንግዲህ ሜቢ የዛን ቀን ምራት ግብዣ ሄደች ሳለ ብሎ እንግዲህ ቃላቶቹ ሳይጨርሰው ትትና በንዴት አብርሽን በጥፊ ብላው ትታው ሄዳለች። በሁለት ወንዶች መሀል ገብታ ውጥረት ውስጥ የገባችው ትትና አብርሽ በይፋ ፍቅሩን ሳይገልጥ አሁንም በውጥረት ውስጥ ያለው አብርሽ መጨረሻውስ ምንድን ነው?
ሂዶ እውነቱ ሲወጣ የትትና ወንድም ሆኖ አብርሽ የግሌ ቢሆን መልካም ነው የሚል ሀሳብ አለ። ግን የግሌን ደግሞ ገብሮ ይወዳታል። ይህ መጨረሻ ምንድን ነው? እጅግ አጓጊ፣ እጅግ ልብ አንጠልጣይ። በስተመጨረሻ መድብል ቤት ልከራይልሽ ቤተሰቦች ሲመጡ አባትሽ በጠና ካታመመ መሀል ከተማ ላይ ያን ያህል እየታመመ ሰው ይዞ ቤተሰብ ጋር መጠጋት ከባድ ነው። ነፃነት እንዲሰማሽ ቤት ልከራይልሽ እባክሽን ሲላትም ትህትና ነገርየው አብርሽ ያለው ነገር እውነት ነው እንዴ? በጥቅም አስሮ በኋላ በእጁ ሊያስገባኝ ነው ወይ በማለት ከባድ ጭንቀት ውስጥ ገብታለች። አሁን በየግሌ ቦታ ሆኖ ማሰብ በጣም ከባድ ነው እና የግሌውን አብርሽን ትወደዋለች። አብርሽ ደግሞ ቋሚ ነገር እያየችበት አይደለም። በግልጽ ወይ ወድሻለሁ አይላትም። ስለዚህ እዚህ ቤት መውጣት አትችይም እንዴት ጨክነሽ ይላታል። እንግዲህ አብርሽን ለማስቀናት አንዴ ሳሚ አንዴ ማን እያለች ስም ብደረድርም አብርሽ ወደ እሷ ሊመጣ አልቻለም። እንግዲህ በባለፈው ምዕራፍ እንዳየነው እባክሽን እንዳፈቅርሽ ጊዜ ስጭኝ፣ እባክሽን እድል ስጭኝ፣ በቃ አልጎዳሽም እያለ እንግዲህ ትትና ከመድብል ጋር መሄዷን ተከትሎ እሱም የግሌን ቃል ሲገባላት ነበር። አሁን ግን አብርሽ ስሜቱን በግልጽም እያወቀችው አይደለም። ስለዚህ የግሌ ቁርጥ እንዲያደርግላት ነው ወይስ ከገብሮ ጋር በትክክል ፍቅር ለመጀመር ነው እንደዚህ የምትለው? ተንከሲስም እንዴት ምን አስበሽ ነው አብርሽን እርግፍ አድርገሽ ታውሹ እንዴት ሲላትም አብርሽና እኔ አሰሪና ሰራተኛ ብቻ ነን። አብርሽ እያልኩኝ ጊዜ የማቃጠል እድሜ መጨረስ አልፈልግም። የምወደውን ስከተል የሚወደኝን እያጣው ነው ስትል እንግዲህ ተንከሲስም እጅጉን ገርሞታል ማለት ነው። በሌላ በኩል ተንከሲስና መሳይ ናቸው። ተንከሲስና መሳይ እንግዲህ ዳጣን አንቺ ሌባ እዚህ ቤት ምን ትሰሪያለሽ እያሉ እንግዲህ ሲናገሯት እኔ ምንም አይደለሁም የአብርሽ ጓደኛ ነኝ፣ እባካችሁን ማሙሽ ለምንድን ነው የምትጠቅሰኝ እያለች እንግዲህ ተንከሲስን ማሙሽ ስትለው ሁላችንም ነው ፈገግ ያለው። በጣም ያሳቀኝና መሳይ ራሱ ይሄ ሰውዬ እኮ እንኳን አንቺ እናትሽን ያደርሳታል ሲላት እንግዲህ ተንከሲስ ድብን ጭስ ብሎ እንግዲህ ትቷቸው ሂዷል። በጣም የሚገርምና ዘናፈታ እያደረገ ብዙ ነገር ቁም ነገር የሚያስጨብጥ ነው። በሌላ በኩል ስለ በዓላቱ ሲነሳ እንግዲህ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የትንሣኤ በዓል ሲነሳ እንግዲህ ገብሮ እሱ ይጠጣል፣ ሰክሮ ይመጣል። ግን የሚናገራቸው ነገሮች ገብሮ በጣም በጥሞና ላዳመጣቸው ሰዎች በቃ ትክክል ህይወታችን የሚነካና ትምህርት የምናገኝበት ነው እና ዋጋ ተከፍሎልናል እያለ እንግዲህ ሲያስተምር ሲናገረን ራሱ ብዙዎቻችን በቃ የእውነት ገብሮ እንዲጠንብዝ ብሎ ሰክሮ ራሱ ስለ ነፍሱ ስለ ፈጣሪው በቃ አንዳንድ ጊዜ እሱ እኮ ገልባጭ ነው፣ እሱ እኮ በቃ ከመጠጦች ምንም አያውቅም ይባላል እና ህይወት ያስተማረችን ህይወት ኑረናት ሳናስበው ቤተሰቦቻችን ስናጣ በቃ አለማችን መርሳት ራሳችን መርሳት ስለምንፈልግ ነው እንጂ ብዙ አስተዋይ ሰዎች አሉ ማለት ነው። እና በጣም ገርሞኛል። በጣም